Mercato Tube. ይዣቸው የገባዋቸው የኪችን መገልገያ እቃዎች ናቸው። ገላግሊ በመባል ይታወቃሉ። ስሜ ዳዊት ይባላል። የወተር ቴክኖሎጂ ላይ ነው የምንሰራው። ስሜ ሳሙኤል ይባላለሁኝ። ይዣቸው የገባዋቸው እቃዎች ደግሞ የኪችን መገልገያ እቃዎች ናቸው። ገላግሊ በመባል ይታወቃሉ። እጅግ በጣም ተወዳጅና ጥሩ እቃዎች ናቸው። በጣም እጅግ በጣም ኳሊቲ እቃዎች ናቸው። ኪችን እቃዎች ማለት እጅግ በጣም ምቹ የሆኑ ኤሌክትሪክ ፍጆታ የሚቀንሱ፣ መብራት የማይፈልጉ፣ ለአጠቃቀም በጣም ቀላል፣ ጊዜ ቆጣቢ፣ ድካም የሌላቸው በቀላሉ መፍጨትና ለማብሰል የሚፈልጉ ነገሮችን በቀላሉ መፍጨት የምንችልባቸው፣ እንደዚሁም ደግሞ መጭመቅ የምንችልባቸው መላጫም ጭምር አለ። ሌላው ደግሞ ለመክተፍ የሚመች መክተፊያ አለ። ተጨማሪ ደግሞ ቅመምና ቡና መፍጫዎች አሉ። እንደምታየው ሰፋ ያለ መክተፊያ አለ። ተጨማሪ ነገር ደግሞ መክተፊያ ብቻ ሳይሆን ሌላም አዲሽናል ነገር ተጨምሮበታል። ረጅም ጊዜ ያገለግላል። እንደምታየው ጠንካራ ነው። በቀላሉ የሚለጠጥ አይደለም፣ የሚሰበር አይደለም። እጅግ በጣም ጠንካራ ነው። በምትሰራ ሰዓትም ደግሞ የማይፈቀፈቅና የማይጫጫር ነው። ይሄ ደግሞ እጅግ በጣም ዘመናዊ የሆነች ለማንኛውም ድስት ክዳን መሆን የሚችል ሊገነፍል ሲል የሚያስተነፍስ የሚገነፍለውን ነገር እዚህ ላይ በመያዝ ወርዶ ምድጃ እንዳይበላሽ ኦር ደግሞ ስቶቫችን እንዳይቃጠልብን የሚያደርግልን ጸረ ገንፈል የሚሰኝ መገንፈልን የሚከላከል ሲልከን ማቴሪያል የተሰራ እጅግ በጣም ኳሊቲ እጅግ በጣም ጠንካራ በቀላሉ የሚጸዳ ሙቀት የሚቋቋም ማቴሪያል ነው። ለድስት ክዳን ነው። ልዩ ነገሩ ግን ምንድነው? 250 ዲግሪ ድረስ ሙቀት ይቋቋማል። ሊገነፍል ሲል ማስተንፈሱና የሚገነፍለውን ነገር እዚህ ላይ ያፍለቀለቀ መያዙ ነው። አጠቃላይ የገላግሊ ዋጋዎች ከ150 ብር ጀምሮ እስከ 3200 ብር ድረስ ይገመታሉ። እቺ የምታያት ሞረድ ናት። እጅግ በጣም ተወዳጅ ለማንኛውም ቢላ መሳያ ሞረጃ እንደምታየው እዚህ ጋር በማኑዋል እዚህ ላይ ሳብ እያረክ እዚህ ጋር በጣም ያረጀ የተረቸፈ ቢላ እንኳን ቢሆን ጥርግ እያረገ ስለት የሚያወጣል እንደ ግራይንደር ስለት የሚያወጣል መሞረጃ ነው። እዚህ ላይ ሳብ በማድረግ ጫን ያልክ ሳብ በማለት ስለት የሚያወጣል ሞረድ ነው። ተጨማሪ ደግሞ እዚህ ጋር ያለሰልሳል፣ ምላጩንም ደግሞ ያመቻችላል። ይሄ ደግሞ ብናኙን መጠራረጊያ ነው። ማንኛውንም ቢላ ስለት አውጥቶ እንድትጠቀምበት የሚያገለግል ሞረድ ነው። ከታች ደግሞ እንደምታያት የመቀስ መሞረጃ አላት። ይሄ መፍጫ ሙሉ ጥቅል በዛ ያለ ነገር ቤተሰብ ላለው ሰው ሙሉ ጥቅል ነገርን ባንድ የያዘ ነው። ገላግሊ ጥቅል ይባላል። በጣም እንደምታያት እቺን መላጫ ጀምሮ መላጥ ያስፈልገዋል። የሚፈጩ ነገሮችን በምቾት ድንች፣ ኳሮት፣ ቀይ ስር ማንኛውንም ልዩ የሚያረጋት ነገር ማንጎና አፕል በደንብ አድርጋ መላጥ የምትችል ስጋውን ሳትነካ ልጣጩን ብቻ ከላይ ለይታ የምታነሳ በጣም ምርጥ መላጫ አለቻት። ጅንጅብልና ነጭ ሽንኩርት በምትፈልገው ልክ ማርቃቅ የምትፈልግባትን መፍጫ አለቻት። ተጨማሪ እንደገና ሎሚ፣ ብርቱካን ሰላጣ ስታዘጋጅ ለሚያስፈልግ ሎሚና ብርቱካን መጭመቂያ እቺ ያለችልህ እዚች ላይ ሽት እያረክ መጭመቅ የምትችልባት ናት። ተጨማሪ እዚህ ጋር ደግሞ ብርቱካን የምትጨምቅባት መጭመቂያ ያለችልህ። አስፈላጊ ደግሞ ሲሆን ሰላጣ ለማዘጋጀት ለመጠቀም ይሄንን እዚህ ላይ በመክደን ስላይስ የሚደረጉ ነገሮችን ዲዛይን የምትወጣባቸውን ቅርጻ ቅርጽ የምትሰራባቸውን ነገሮች እነዚህን 4 ከዚህ ጋር 5 ዲዛይኖችን በመጠቀም እነዚህን ዲዛይኖች እየቀያየርክ ስላይስ የምታረግበት ቅርጻ ቅርጽ የምትሰራበት ማቴሪያሎች ናቸው። እነዚህን ሁሉ ዲዛይን ማድረግ የምትችልበት ቅርጻ ቅርጽ የምትሰራባቸው ናቸው። ለእጅ ደግሞ ሴፍቲ ይሄኛው አለ ማለት ነው። እንደ ኳሮት እንደ ቀይ ስር አይነት እጅን የሚያበላሽ አታክልት ካለ ወይንም ደግሞ መጠኑ ያለቀ በብዛት ምላጩ እጅን እንዳይነካ ለመጠንቀቅ በዚህኛው ስላይስ ማድረግ የምትችልበት እነዚህ ሁሉ ዲዛይኖች መስራት የምትችልበት ስላይስ ማድረግ ያለው። ተጨማሪ እንደገና መፍጨት የምትፈልጋቸው ማንኛውም አታክልቶች ደግሞ መፍጨት ስትፈልግ በቀላሉ ይሄንን እዚህ ላይ በመክደን ማንኛውንም የሚፈጩ ነገሮችን መፍጨት ትችላለህ። ሽንኩርት፣ ቲማቲም ትልቁ ቅድም እንደነገርኩ መብራት የማይጠቀም መብራት ኖረ አልኖረ የምትጠቀምበት እንደዚሁም ደግሞ ያለ መብራት ኃይል ቆጥበ መጠቀም የምትችልበት በጣም በቀላሉ ምግብን ማብሰል የምትችልባቸው እቃዎች ናቸው እኛ ጋር የሚገኙት። ተጨማሪ እንደገና መላጩን ደግሞ በማውጣት የሚበጠበጥ ነገር የሚቀላቀል ነገር ደግሞ ሲኖር ይሄንን በማስገባት በተበጠበጠበት መምቻ አለው ማለት ነው። ዱቄትና ውሃ ወይንም ደግሞ አብሽ፣ በሶ፣ እንቁላል ምናምን ነገሮችን የምትቀላቀልበት መቀላቀያ ያለው። ለአንድ አመት ያህል ደግሞ ፍጹም ከዛገ ከደነዘ ዋስትና አለ። እዚህ ጋር ደግሞ የቀረችን ከፓኬጆች መሃል አንዷች ናት።
አንድ ሰው ብቻ ምግብ ማብሰል ከፈለክ አሊያም ደግሞ ለህፃን ልጅ ምግብ ልታዘጋጅ ከፈለክ ወይም ደግሞ ጁስ የሚሆኑ ነገሮችን ጁስ ማድረግ ካስፈለገ እነዚህን ሁሉ ነገሮች ሳትጠቀም በዚህኛዋ ብቻ ቀልጠፍ አድርገ መጠቀም የምትችልባት መፍጫ አለችልህ ማለት ነው። እቺኛዋም ልክ እንደ ሁሉም ምላጮቿ ስቲለስ ስቲል ናቸው። አይዘጉም፣ አይደንዙም። ፕላስቲካቸው ያያቸው ፕላስቲኮች ሁሉ አይሰበሩም በቀላሉ። እንደዚሁም ደግሞ ከእጅ ቢወድቁ ድንገት የሚነሱ ናቸው። ተጨማሪ እንደገና መፍጨት የምትፈልጋቸው ማንኛውም ነገሮች በእንደዚህ በቀላሉ መፍጨት ትችላለህ። ለህፃን ልጅ ምግብ ለማዘጋጀት ካስፈለገ የተቀቀለ ስጋ ወይንም ደግሞ የዶሮ ስጋ፣ የአሳ ስጋ ነገሮችን በዚህኛዋ መፍጨት ትችላለህ። አነስተኛ የሚባል እቃዎቻችን ዋጋ 150 ብር የሚሸጥ እቃ አለ። ከዛ ደግሞ ከፍተኛ ደግሞ እስከ 3200 ድረስ የሚመጠኑ እቃዎች አሉን። እዚህ ጋር የምታየው መነሻ የሚባል ፓኬጅ ነው። መነሻ ፓኬጅ ውስጥ የምናገኘው እንደምታየው ከማቴሪያሉ ከማሸጊያው ጀምሮ በጣም ለልጆች ማራኪ የተመቸ ነው። በጣም ጠንካራ ነው። ተጨማሪ እንደገና ደግሞ ምን መጻፍ እንዳለባቸው እንደዚሁም ደግሞ ምን መማር እንዳለባቸው ጋይድ የሚያደርጋቸው መጽሐፍና መጻፊያ ሰሌዳ አለው። የራሱ የሆነ እስክርቢቶ አለው መጻፍ የሚችሉበት ከፕላስቲክ የተሰራ እቃው እንዳይጎዳው የተዘጋጀ መጻፊያ አለው። በዛ መጻፊያ እየጻፉ እጅግ በጣም ጠንካራ በጣም በቀላሉ መጻፍ የሚችሉበት ማቴሪያል ነው። ማጥፋት ሲፈልጉ በቀላሉ የሚያጠፉበት እጅ ጽሁፋቸውን የሚለማመዱበት መጻፊያ ሰሌዳ ቦርድ ነው። ተጨማሪ እንደገና ደግሞ ምን መጻፍ እንዳለባቸው ጋይድ የሚያደርጋቸው መጽሐፍ አለ። ይሄ መጽሐፍ ትልቁ ኳሊቲ ነገሩ ምንድነው? ወተር ፕሩፍ ነው። ከድንጋይ የተሰራ ወረቀት ነው። ወተር ፕሩፍ ከድንጋይ የተሰራ ነው። ስቶን ፔፐር ይባላል። ማቴሪያሉ እንደምታየው በጣም ቀላል ነው። ውሃ ፍሰበት መሞከር ትችላለህ አጠገባችን። እንደዚሁም ደግሞ እዚህ መጽሐፍ ላይ ምን አይነት ነገሮችን መማር እንደሚችሉ በጣም በቀላሉ ላስረዳ እችላለሁ። እዚህ መጽሐፍ ውስጥ ሊያገኙ የሚችሉት የአማርኛ ፊደላትን እንደዚሁም ደግሞ ስሞል ሌተርና ካፒታል ሌተርን፣ የእንግሊዝኛ ቃላትን፣ አረበኛ ፊደላትን፣ የላቲን ቁጥሮችን፣ የግዕዝ ቁጥሮች፣ የሮማን ቁጥሮች እንደዚሁም ደግሞ አረበኛ ቁጥሮችን በቀላሉ ልጆች መለየትና መማር መጻፍ የሚችሉባቸው ናቸው። ተጨማሪ እንደገና በስዕል መልክ እንደዚህ ጋር የምታያቸው ቁጥሮች ናቸው። የግዕዝ ቁጥር፣ የሮማን ቁጥሮችን ከዛ ደግሞ ቃላት መሰረታን ቃላት ማውጣት የሚለማመዱበት እዚህ ላይ እየጻፉ እዚህ ጋር ያዩትን ነገር እዛ ላይ ጻፉ እጅ ጽሁፋቸው የሚለማመዱበት ቃላት መስረታ የሚለማመዱበት ስለ ሀገራቸው የሚያውቁበት ወራትን ለይተው የሚማሩበት እንደዚሁም ደግሞ ቅድም የተማሩትን ቁጥሮችና ፊደላቶችን እያስታወሱ እነዛን በእነዚህ ነገሮች ምን መስራት እንደሚችሉ የፈጠራ ክህሎት የሚያዳብሩበት። ለምሳሌ በዜሮ ይህንን ነገር መስራት መቻሉን ከተረዳ ነገ እዚህ ጋር ባልተጻፈ ቁጥር ወይንም ደግሞ በዚች ዜሮ ቁጥር የተለየ ነገር ፈጠራ ችሎታው እንዲኖረውና እንዲያዳብር የሚያደርገው። ያው ተጨማሪ ነገር ደግሞ ስቴፕ በስቴፕ ነገሮችን ማከናወን የሚለማመድበት ቁጥሮችንም ደግሞ በማስታወስ የተማረውን ነገር የሚያይበት ፓኬጅ ነው። ተጨማሪ እንደገና ደግሞ በስዕል መልክ ሀገራቸውን የሚጎበኙበት ለምሳሌ የጀጎል ግንብ የት እንደሚገኝ ምን ያክል ርዝመት እንዳለው ስንት በር እንዳለው ፋሲለደስ ጎንደርን በቃ ሀገራችን ላይ ያሉ ብርቅዬ ልዩ ቦታዎችን የሚጎበኙበት በስዕል መልክ። በስተ መጨረሻ ደግሞ ሳይንቦርድ አለ። በህፃንነታቸው ምን መሆን እንደሚፈልጉ ማንበብ የሚፈልጉትን መጎብኘት የሚፈልጉትን ነገሮችን እንደ ሳይንቦርድ እዚህ ጋር የተዘጋጀ ነገር አለ። እዛ ላይ ይጽፋሉ። ከዛሬ 20 ዓመት ወይንም 15 ዓመት በኋላ እንደ ትዝታ እንደ ታሪክ ይህን መጽሐፍ ማየት ይችላሉ ማለት ነው። ተጨማሪ ደግሞ ሶስተኛው ነገር ጥቅል ውስጥ ምን አለ መሰለ? ካርዶች ልጆች ምን ያክል አወቁ፣ ምን ያክል ተማሩ። ወርድ ሰርች በወርድ ሰርች እዚህ ጋር ወርድ ሰርች እያደረጉ ፊደል ቃላትን ምን ያክል ለዩ፣ ምን ያክል አወቁ፣ ቁጥሮችን ምን ያክል ተማሩ፣ ምን ያክል አወቁ። ሀሁ ካስተማርናቸው በኋላ አቦጊዳ የልጅነታችን የምናስታውስበት ጭምር ማለት ነው። ይሄ ደግሞ ስዕሎች ሳይሆኑ ጨዋታዎች ናቸው። ህፃናቶች ጣፋጭ ነገር ይወዳሉ። ሜዝ ነው ሁለቱ ሜዝ ናቸው ሁለቱም። ይሄኛው ለልጆች የሚሆኑ ናቸው። ይሄ ደግሞ ለአዋቂዎች የሚሆን ሜዝ ነው። እዚህ ጋር ልጆች ምን አይነት ነገር እንዲማሩ ነው የሚያስፈልገው? ነፍሷን ከዚህ ውስጥ ማስወጣት
ይሄ ትልቅ ሲሆኑ ሙስና እንዳይለምዱ ማለት ነው። ነገሮችን ማከናወን በቀና የሚፈልጉበት ቦታ በትክክለኛው መንገድ መድረስን ደጋግሞ የሚያደርጉትን ነገር ሀቢት ያደርጉታል። ሀቢት የሆነብን ነገር ደግሞ ስትከተል እዚህ ጋር የተፈለገውን ፍሬ ሀሳብ ይወስዳሉ ማለት ነው። ይሄ ደግሞ እኛም አዋቂዎች ከስራ መልስ አይምሯችንን ዘና የምናደርግበት በዚህ ጋር ገብተን በዚህ ጋር የምንጨዋታበት የሜዝ ጨዋታ ዓለም ላይ የሜዝ ጨዋታ እንደ ውድድርም ይገኛል ይኖራል። እኛ ጋር ግን ያው ስላልተለም ትክክል ይሄንን ሙሉ ፓኬጅ ለልጆቻችን መማሪያ መጫወቻ ማድረግ እንችላለን ማለት ነው። ደግሞ ሴፍቲ አይተምስ ናቸው። የገላግሌ ምርቶች ናቸው። ሴፍቲ አይተምስ ነው። ሴፍቲ አይተምስ ናቸው። እነዚህ ደግሞ ለልጆቻችን ሴፍቲ መጠቀም የምንችላቸው ናቸው። እጃቸውን በር እንዳይቀረጥፋቸው፣ ሶኬት ላይ እጃቸውን እንዳይከቱ፣ የጠረጴዛ ጠርዝ እንዳይመታቸው፣ በር መስኮት እየከፈቱ እየዘጉ እጃቸው እንዳይቀረጠፍ የሚያደርጉ የሴፍቲ አይተምሶች ናቸው እነዚህ። አሁን እኔ ያገኘኋችሁ ሚሊኒየም አዳራሽ በተዘጋጀው ኤግዚቢሽን ላይ እቃችሁን እያስተዋወቃችሁ ነው። ኤግዚቢሽን እስኪያልቅ ድረስ እስከ 29 ድረስ እዚህ አላችሁ። ከዚህ ውጪ ከ29 በኋላ እናንተን ሰው ማግኘት ቢፈልግ በምን አድራሻ መጥቶ ሊያገኛችሁ ይችላል? ማለት ሱቆች አሉን፣ ብራንቾች አሉን። ፒያሳ፣ ጀሞ፣ ገርጂ፣ ጉርድ ሾላ ሱቆች አሉን። እነዛ ሱቆቻችን ላይ መጥተው ሰዎች እኛ ማግኘት ይችላሉ። እንደዚሁም ደግሞ እዚህ ጋር የምታያቸው ስልኮችን በመጠቀም ያለንበት ቦታ ድረስ መምጣት ካልቻሉ ያሉበት ድረስ ማድረስ እንችላለን። 0989 እንደዚሁም ደግሞ 0911 25 61 66 25 96 61 ቴሌግራም ቻናላችን ሊያናግሩን ይችላሉ። አሁን በነገርኩ 8993 ቴሌግራም ቻናል አለን። እዛ ላይ ሊያናግሩ ይችላሉ። ዲሊቨር ማድረግ እንችላለን። እናመሰግናለን። እግዚአብሔር ያክብርልን።